ሰላም የተወዳችሁ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው አንድ ሰው ቁርሱን ከመጠቀሙ በፊት ወይም ደግሞ በባዶ ሆዱ ሊመገባቸው እንዲሁም ደግሞ ሊጠቀማቸው የማይገቡ ምግቦችን ይሆናል ማለት ነው። እንደሚታወቀው በባዶ ሆድ መመገብ የሌለብን አንዳንድ ምግቦችና መጠጦች አሉ። እነዚህ ምግቦችና መጠጦች በምንመገብበት ሰዓት በርከት ያሉ ችግሮችን ሊያጋጥሙን ወይም ሊያስከትሉብን ይችላሉ ማለት ነው። የጨጓራ ምግብ አለመፈጨት፣ የአሲድ ሪፍሌክስ ወይም ደግሞ በሌላ አባባል የጨጓራ አሲድ ወደ አፍ መመለስ እንዲሁም ደግሞ የሆድ መነፋትና እብጠትን በተጨማሪም ምቾት ማጣትን ወይም ምቾት አለመሰማትን ሊያስከትሉብን ይችላሉ ማለት ነው። በባዶ ሆድ አንዳንድ ምግቦችን መጠቀም የለብንም ሲባል ግን እነዚህ ምግቦች ጤነኛ አይደሉም ወይም ደግሞ ምግቦቹ በተፈጥሯቸው ችግር አለባቸው ማለት ግን አይደለም። ነገር ግን እኛ በባዶ ሆዳችን በምንጠቀምበት ሰዓት እነዚህ ምግቦች እኛ ላይ የተለያዩ የጤና ችግሮችን ሊያስከትሉብን ይችላሉ ማለት ነው። ስለዚህ ከዚህ በመቀጠል የምናያቸው 12 ዋና ምግቦችን ይሆናል በባዶ ሆድ ልንጠቀማቸው ማይገባን ነገር ግን ከተለያዩ ምግቦች ጋርና የሆነን ምግብ ከተጠቀምን በኋላ ልንጠቀማቸው የሚገቡ ምግቦች እንዲሁም ደግሞ ለኛ አስፈላጊ ሆኑ ናቸው ማለት ነው። አንደኛ የሲትረስ ፍራፍሬ ወይም ደግሞ የቀርከሃ ምግቦች ናቸው። ብርቱካን፣ የወይን ፍሬ፣ ሎሚ በጣም አሲዳማ በመሆናቸው የሆድ ቁርጠት ሊያስከትሉ ወይም ደግሞ በጨጓራ ውስጥ የአሲድ መመረትን ስለሚጨምሩ ለጨጓራ ቁስለት ይዳርጋሉ። የስኳር በሽታ ላለባቸው ሰዎች ደግሞ የስኳር በሽታን ያባብሳሉ። እንዲሁም ደግሞ ቃርና አለርጅን ሊያስከትሉ ይችላሉ ማለት ነው። ማንም መጠቀም እነዚህን የሲትረስ ፍራፍሬ ወይም ደግሞ የቀርከሃ ምግቦችን መጠቀም ማለት ነው። ሁለተኛ ላይ የምናገኘው ቀዝቃዛና ካርቦን የያዙ መጠጦችን ይሆናል። ለስላሳ መጠጦች አጠቃላይ ለጤና አይመከሩም። በባዶ ሆድ መጠቀም ደግሞ ጉዳታቸው ይበልጥ ይሆናል። ለስላሳ መጠጦች በተለይም ቀዝቅዘው እንዲሁም ደግሞ ሶዳ ጋዝ በማመንጨት የሆድ ቁርጠትን ሊያስከትሉ ይችላሉ ማለት ነው። ስርዓተ ልመትን ያዛባሉ። በተጨማሪም የደም ዝውውርን በመቀነስ የደም የስኳር መጨመር ሊያስከትሉ ይችላሉ። እንዲሁም ደግሞ የሆድ እብጠትና ጋዝንም ሊያስከትሉ ይችላሉ ማለት ነው። ይህ የሚሆንበት ምክንያት ካርቦን በጨጓራ ውስጥ አየር ስለሚይዝ ምቾት ማጣት እንዲሁም ደግሞ ብስጭት ሊያስከትል ይችላል ማለት ነው። ሶስተኛ ላይ የምናገኘው ቅመም የበዛባቸው ምግቦች፣ ትኩስ በርበሬ እና ቅመም የበዛባቸው ምግቦች ለሆድ ቁርጠት እንዲሁም ደግሞ የምግብ አለመፈጨት በተለይም በባዶ ሆድ ሲበሉ ያደርሳሉ። በርበሬዎች በፖታሲየም በቪታሚኖች እንዲሁም ደግሞ በካሎሪ ዝቅተኛ ቢሆኑም የተሟላ ጤናማ ምግቦች ናቸው ቢባልም እንኳ ለቁርስ በባዶ ሆድ እንዳይበሉ ይመከራል። የበርበሬ ዘሮችን ማለትም በባዶ ሆድ በሚመገቡት ጊዜ የጨጓራ ለስላሳ ሽፋን ወይም ደግሞ ኒውከስ የሚባለው ላይ ጉዳት ያደርሳሉ ማለት ነው። ይህም የጨጓራ ቁስለትን ሊያስከትል ይችላል ማለት ነው። አራተኛ ላይ የምናገኘው ስኳር የበዛባቸው ምግቦችና መጠጦች ናቸው። ፓስቲዎች፣ ቸኮሌቶች፣ ከረሜላዎች፣ ጣፋጭ መጠጦች በደም ውስጥ ያለውን የስኳር መጠን በፍጥነት ይጨምራሉ። ይህም በኋላ ላይ የኃይል ደረጃን መቀነስ፣ ለብልሽት እንዲሁም ደግሞ ለድካም ወይም ደግሞ ለቁጣ ስሜት ወይም ደግሞ የስሜት መለወጥን እንዲፈጠር ያደርጋሉ ማለት ነው። ለስኳር በሽታ ይዳርጋሉ። በጣፊያ ላይ እንዲሁም በጉበት ላይ ጫና ይፈጥራሉ። ምክንያቱም ጣፊያ በባዶ ሆድ ለስኳሩ የሚያስፈልገውን የኢንሱሊን መጠን ማምረት ስለማይችል ወይም ደግሞ አይችልም ብሎ መናገር ይቻላል ማለት ነው። ይህም የሰውነትን የአሲድ ቤዝ መጠን ሊያጠፋው ይችላል። ስኳር በተጨማሪ ያልተፈለገ የሰውነት ክብደትን መጨመር፣ የልብ ህመም ተጋላጭነትን እንዲሁም ደግሞ ለአይነት 2 ስኳር በሽታ መጋለጥን፣ ለአንዳንድ የካንሰር አይነቶች መጋለጥ እና የጉበት የስብ በሽታን ጨምሮ ከብዙ የጤና ስጋቶች ጋር ተያያዥነት አለው ማለት ነው። ይልቁንም ስኳርን ኃይል ማጣት በሚሰማን ጊዜ ብንመገበው የተሻለ ኃይል እንድናገኝ ያስችለናል ማለት ነው። አምስተኛ ላይ የምናገኘው ጥሬ አትክልት ነው። ከፍተኛ የፋይበር ይዘት ያለው ጥሬ አትክልት በባዶ ላይ መጠቀም ጠንካራ ስለሚሆን የሆድ መነፋት እንዲሁም ምቾትን ያመጣል ማለት ነው። ምሳሌ እዚህ ጋር ልክ እንደ ብሮኮሊን አንዱ ነው ብሎ መጥቀስ ይቻላል ማለት ነው። በባዶ ሆድ ብንጠቀመው ችግር ከሚያመጡ ነገሮች ውስጥ ማለት ነው። ስድስተኛ ላይ የምናገኘው ቡናና የካፌን መጠጦች ናቸው። በባዶ ሆድ እንደ ቡና፣ ሻይ እንዲሁም ደግሞ ሌሎች የካፌን መጠጦችን መጠጣት የሆድ ውስጥ የአሲድ ምርትን በመጨመር ለልብ ምች፣ ቃር እንዲሁም ደግሞ የምግብ አለመፈጨት ችግር ያስከትላል ማለት ነው። በተጨማሪም የሆድ ዕቃን የሚያበሳጭ የጨጓራ ጭማቂ እንዲፈጠር ሊያደርጉ ይችላሉ ማለት ነው። ሰባተኛ ላይ የምናገኘው አልኮል ነው። ምግብ ከመብላታችን በፊት አልኮል የምትጠጡ ከሆነ ቀጥታ ወደ ደማችሁ ነው የሚሄደው። በፍጥነት በሰውነታችሁ ውስጥ ይሰራጫል። የደም ስሮችን ያሰፋል። ወደ ሆዳችሁ በመሄድ ጉበታችሁና ኩላሊታችሁን አዳርሶ በቀጥታ ወደ አይምሯችሁ ይወጣል ማለት ነው። ይህም ምንን ያስከትላል ማለት ነው? ተሎ
መስከርን አንድ ምግብ የበላና ያልበላ ሰው እኩል ቢጠጡ ያልበላው ሰው ተሎ የመስከር እድል አለው ማለት ነው ከበላው ሰው ጋር ሲወዳደር ማለት ነው። በባዶ ሆድ አልኮል መጠጣት በደም ውስጥ ያለውን የአልኮል መጠን በፍጥነት ይጨምረዋል ማለት ነው። ይህ ደግሞ የጉበትና የሆድ ድርቀትን እንዲሁም ደግሞ ብስጭትን ሊያስከትል ይችላል ማለት ነው። 8ኛ ላይ የምናገኘው ሙዝ ነው። ከፍተኛ የፋይበር ማግኒዚየም፣ ፖታሲየም ይዘት ያለው ሙዝ በባዶ ሆድ ከተጠቀማችሁት በደም ውስጥ ያለውን የማግኒዚየም እንዲሁም ደግሞ የፖታሲየም መጠን አለመመጣጠን ያስከትላል። የልብ ችግርን በተጨማሪም ያስከትላል። እነዚህ ንጥረ ነገሮች ደግሞ አሲድና ብዙ ስኳር ይይዛሉ። በባዶ ሆድ ላይ የአሲድ ይዘት ያላቸው ምግቦችን መመገብ የሆድ ችግርን ያስከትላል። በተጨማሪ ሙዝ በባዶ ሆድ ከተጠቀማችሁ የድብርት እንዲሁም ደግሞ የድካም ስሜት እንዲሰማው ያደርግ ይችላል። ሙዝ በባዶ ሆድ ከመመገብ ከሌሎች ምግቦች ጋር ቀላቅሎ መጠቀም ግን ችግር አይፈጥርም። ጠዋት ላይ ሙዝን ከዳቦ ጋር ቢጠቀሙ ችግር አይፈጥርም። እንዲሁም ሙዝ የፍሩክቶስ ይዘቱ ከፍ ያለ ስለሆነ በባዶ ሆድ ስንመገበው በጣፊያና በጉበት ላይ ጉዳት ያደርሳል ማለት ነው። 9ኛ ላይ የምናገኘው የእርጎና የወተት ውጤቶች ናቸው። በእርግጥ የወተት ተዋጽኦችን በዚህ ዝርዝር ውስጥ ማየት ያስደንቃል። እንደ እውነቱ ከሆነ የወተት ተዋጽኦች በባዶ ሆድ አደገኛ ምግቦች አይደሉም። የሚሰጡት ጥቅም ግን አነስተኛ ነው ብሎ መውሰድ ይቻላል ማለት ነው። እርጎን በባዶ ሆድ መጠቀም አይመከርም። በተለይ የታሸጉ እርጎች የስኳርና የስብ ይዘት ስላላቸው ለቁርስነት መጠቀም ወይም ደግሞ በባዶ ሆድ መጠጣት ጠቃሚ እንዳልሆኑ በጤና ባለሙያዎች ብዙ ጊዜ ይመከራል ማለት ነው። ነገር ግን በጣም መጠቀም ካስፈለገ የግሪክ እርጎን መጠቀም የተሻለ እንደሆነ ይመከራል ማለት ነው። እንዲሁም ደግሞ እርጎን ከማርና ከፍራፍሬ ጋር ቀላቅሎ መጠቀም የተሻለ የጤንነት ይዘት ወይም ደግሞ የኒውትሪሽን ኮንቴንት ልናገኝ እንችላለን። እኛ ላይ የጤና ችግር አያስከትልም ብሎ መናገር ይቻላል ማለት ነው። በባዶ ሆድ ውስጥ የሚገኘው የሃይድሮሊክ አሲድ በዮገርትና በሌሎች የተፈጨ የወተት ተዋጽኦች ውስጥ የሚገኙትን ጠቃሚ ባክቴሪያዎችን በማጥፋት የፕሮባዮቲክ ጥቅሞችን ይቀንሳል። በሆዳችን ውስጥ የሚገኙት ጠቃሚ ባክቴሪያዎችን ይገድላል። ክብደታችን ከፍተኛ ለሆኑ ሰዎች ደግሞ እርጎ ክብደታቸውን እንዲቀንሱ ያረጋል ወይም ደግሞ አስተዋጽኦ አለው በዚህ መንገድ ብሎ መናገር ይቻላል ማለት ነው። ስለዚህ እርጎን በባዶ ሆድ መጠጣት በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን ስለሚገልብን ከመጠቀም መቆጠብ አለብን ማለት ነው። ነገር ግን እርጎን ከምግብ በኋላ ብንጠቀመው የተሻለ ነው ብሎ መውሰድ ይቻላል ማለት ነው። 10ኛ ላይ የምናገኘው ቲማቲም ነው። ቲማቲም በቫይታሚን ሲ እና በንጥረ ነገሮች የበለጸገ ቢሆንም በባዶ ሆድ ግን መመገብ የለብንም። ከፍተኛ መጠን ያለው ታኒክ አሲድ በውስጥ የያዘ ሲሆን ይህም በሆድ ውስጥ ያለውን አሲዳማነት በመጨመር ለጨጓራ ምቾት ማጣት ወይም ደግሞ ለቁስለቶች ይዳርጋል ማለት ነው። በተለይም የኩላሊት ጠጠር ካለባችሁ ችግሩን ያባብሰዋል። እንዲሁም ደግሞ የኩላሊት ጠጠር በውሃ እንዳይወገድ ይዳርጋል ማለት ነው። ወይ ደግሞ ያደርጋል ብሎ መውሰድ ይቻላል ማለት ነው። 11ኛ ላይ የምናገኘው ዝኩኒና ኮከምበር ነው። ጠዋት ላይ ጨጓራችን ብዙ አሲድ አያመነጭም። ይህም ለኮከምበርና ለዝኩኒ መፈጨት ከባድ ያደርገዋል። ስለዚህ የሆድ መነፋትን፣ ቃርን እንዲሁም ደግሞ የሆድ ጋዝ መብዛትን ሊያስከትሉ ይችላል ማለት ነው። በባዶ ሆዳችን ዝኩኒና ኮከምበርን የምንጠቀም ከሆነ ማለት ነው። ሌላው 12ኛ ላይ የምናገኘው የታሸገ የአጃ ምግብ ማለት ነው። የአጃ ውጤቶች በውስጣቸው ቫይታሚን ኤን፣ ፕሮቲንን እና ግሉቶን የሚይዙ መሆናቸው ኦትሚል ለቁርስ በጣም ጤናማ አማራጭ ናቸው። ሆኖም ግን የታሸጉ የአጃ ምግቦች ከተመገቡ በውስጣቸው ተጨማሪ የስኳር፣ የጨውና ሰው ሰራሽ ቀለም ስላላቸው ባይመገቡ ይመከራል ማለት ነው። ስለዚህ ምንድነው ብሎ መውሰድ ይቻላል? የተመጣጠነ ምግብ ወይም ደግሞ መክሰስ፣ ፕሮቲን፣ ጤናማ ስብና ካርቦሃይድሬትስ ያካተተ መክሰስ እነዚህን ምግቦች በባዶ ሆድ መጠቀም የሚያስከትለውን አሉታዊ ተጽዕኖ ለመቀነስ ይረዳል ማለት ነው። ስለዚህ እነዚህን በባዶ ሆድ መጠቀም የለባቸውም ተብሎ የተነገረንን ወይም የተጠቀሱትን ምግቦች አንደኛ ከሌሎች ምግቦች ጋር ቀላቅለን መጠቀም እንዲሁም ደግሞ በባዶ ሆዳችን ሳንጠቀም በሌሎች ሰዓቶች ግና ምናልባትም ምሳ ሰዓት ላይ ምናልባትም መክሰስ ላይ ምናልባትም እራት ላይ ብንጠቀማቸው የተሻለ የተጠቃሚነት እድል ይኖረናል ብሎ መውሰድ ይቻላል ማለት ነው። ስለዚህ እነዚህ ምግቦች በባዶ ሆድ ብንጠቀም ምንድነው በጨጓራ ላይ ጫና ይፈጥራሉ እንዲሁም ደግሞ በጉበታችንና በጣፊያችን ላይ ጫና ስለሚፈጥሩ ነው እነዚህ ምግቦች በባዶ ሆዳችን መጠቀም የለብንም ተብሎ በባለሙያዎች ወይም በተለያዩ ዶክተሮች ሐኪሞች የሚመከር ማለት ነው። ስለዚህ ይህን እንዳይሆን በባዶ ሆድ እነዚህ ምግቦች ከመጠቀም መቆጠብ ይገባናል ማለት ነው። ከዛ ውጭ ግን ቅድም እንዳልኩትኝ ከተለያዩ ነገሮች ጋር ቀላቅለን መጠቀም አስፈላጊ ነው ብሎ መውሰድ ይቻላል። አድማጭ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።